የካራካስ ሰማይ በባሮች ጭስ ሲታፈን የቬንዙዌላው መሪ መታፈንና የተቀጣጠለው ጦርነት ታህሳስ 27 ቀን 2018 ዓ.ም ዓለም የሰላምን ልደት በጉጉት በመተጠባበቅበት በዜገናዋ ዜማ በላቲን አሜሪካ ምድር ግን የሰላም አየር ጠፍቶ የባሩድ ጭስና የለቅሶ ድምጽ ነግሷል። የአሜሪካ ልዩ ኃይሎች በካራካስ በፈጸሙት ድንገተኛ መብረቃ ወረራ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር አውለው ወደ ኒውዮርክ መውሰዳቸውን ተከትሎ በቬንዙዌላ ምድር የለየለት ጦርነት ተቀስቅሷል። ይህ እርምጃ የተወሰደው በከፍተኛ የአየር ድብደባ ታጅቦ ሲሆን አሁን ባለው መረጃ መሰረት ቬንዙዌላ በሁለት ጎራ በተከፈሉ ኃይሎች መካከል የጦር ሜዳ ሆናለች። በዚህ አሰቃቂ ግጭት ወቅት የታዩት ሰብአዊ ጥፋቶች እጅግ አሳሳቢ ናቸው። ለማዱሮ ታማኝ በሆኑት ፕሬዝዳንታዊ ጥበቃ ኃይሎችና በአሜሪካ ልዩ ኃይሎች መካከል በተደረገው የተኩስ ልውውጥ በርካታ የቬንዙዌላ ወታደሮች ሕይወታቸውን አጥተዋል። ይበልጥ ደግሞ ሁኔታውን ውስብስብ ያደረገው ማዱሮን በቴክኒክና በደህንነት ሲረዱ የነበሩ ጥቂት የሩሲያ ወታደራዊ አማካሪዎች በጥቃቱ ወቅት መገደላቸው ነው። ከዚህ ባለፈ በካራካስ በሚገኙ ዲፕሎማሲያዊ መንደሮች ላይ በደረሰ ፍንዳታ ስማቸውና ሀገራቸው ያልተጠቀሱ የውጭ ሀገር ዜጎች ሕይወታቸው ማለፉ ተረጋግጧል። ይህ የውጭ ዜጎች ደም መፍሰስ ጉዳዩን ከቬንዙዌላ ውስጥ ጉዳይነት አውጥቶ ወደ ዓለም አቀፍ የጦርነት ስጋትነት ቀይሮታል። በአሁኑ ሰዓት በካራካስ ጎዳናዎች ላይ የሚታየው ትዕይንት ለዓይን የሚሰቀጥጥ ነው። ከባድ የጦር መሳሪያዎች የታጠቁ ታንኮች በከተማዋ ሰፍረዋል። ለማዱሮ ታማኝ የሆኑ ታጣቂዎችና የአሜሪካ ድጋፍ ያላቸው ኃይሎች በየመንደሩ የጎዳና ላይ ውጊያ እያካሄዱ ይገኛሉ። የውሃ የኤሌክትሪክና የኢንተርኔት አገልግሎት በተለያዩ አካባቢዎች ተቋርጧል። ዴልሲ ሮድሪጌዝ ራሳቸውን እንደ ጊዜያዊ መሪ ቢሰይሙም የሀገሪቱ የጦር አዛዦች በመከፋፈላቸው በሰራዊቱ ውስጥ የእርስ በርስ ግጭት የመፈጠር አዝማሚያ ታይቷል። በሌላ በኩል ደግሞ የታፈኑት መሪ ኒኮላስ ማዱሮ በኒውዮርክ የፌደራል ፍርድ ቤት ቀርበው በመንግስታዊ ደረጃ የሚመራ የዕፅ አሸባሪነት ክስ ተነቦባቸዋል። ፍርድ ቤቱም የማምለጥ ዕድላቸው ከፍተኛ ነው በሚል ያለምንም ዋስትና በእስር እንዲቆዩ ወስኗል። ይህንኑ ተከትሎ ሩሲያ፣ ቻይና፣ ኩባና ሰሜን ኮሪያ የአሜሪካን እርምጃ የመንግስት ወንበዴነት ሲሉ በማውገዝ ወታደራዊ ምላሽ ለመስጠት እየተዘጋጁ መሆናቸውን አስታውቋል። በአጠቃላይ ግን ዛሬ በቬንዙዌላ ያለው ሁኔታ የለየለት ጦርነት ነው። አሜሪካ ቬንዙዌላን እምራታለሁ በሚለው ግትር አቋሟ የቀጠለች ሲሆን ሩሲያና ቻይና ደግሞ የወታደራዊ ባለሞቻቸውን መገደል፣ የሉዓላዊነት መደፈርን እንደ ሰበብ በመጠቀም ወደ ግጭቱ የመግባት ሰፊ ዕድል አላቸው። ይህ ሁኔታ በቀጥታ የሚሆን በተዘዋዋሪ በዓለም አቀፍ ኢኮኖሚና በኢትዮጵያ የኖረ ሁኔታ ላይ የሚፈጥረው ጫና ቀላል እንደማይሆን ይገመታል። ካራካስ ዛሬ በለቅሶና በጭስ ውስጥ ሆና የነገውን ተስፋ በጨለማ ትጠባበቃለች። ሰላም ይግጠመን።